የቦርጫችሁን ስብ መቀነስ ከፈለጋችሁ፣ ኪሎአችሁን መቀነስ ከፈለጋችሁና ጥሩ አቋም እንዲኖራችሁ ከፈለጋችሁ 5 ቀላል የአኗኗር ዘይቤ ለውጦችን ማድረግ አለባችሁ። በዛሬ ቪዲዮ የማጋራችሁ ይህንን ነው እና ነገሮች በጥሩ ሁኔታ ይለወጣሉ። ክብደት መቀነስ ከባድ አይደለም፣ ወይም የቦርጭ ስብን መቀነስ ከባድ አይደለም። ከእናንተ የሚጠበቀው ትዕግስትና ትክክለኛውን ልማድ መከተል ነው። በዚህ ልረዳችሁ እሞክራለሁ። ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ሰላም፣ ዶክተር ትንሳኤ ነኝ። ወደ ዩቲዩብ ቻናሌ እንኳን በደህና መጣችሁ። የቦርጭ ስብ ካላችሁ 99.9% የሚሆነው በበሽታ አማካኝነት አይደለም። ይህም የሚሆነው በአኗኗር ዘያችሁ አማካኝነት ነው። የአመጋገብ ልማዳችሁና የእንቅልፍ ልማዳችሁ ናቸው ለቦርጫችሁ ስብ ኃላፊነት የሚወስዱ። ጤናማ የሆነ የአኗኗር ዘዬ ካልተከተላችሁ በእርግጠኝነት የቦርጭ ስብ ይኖራችኋል። ታዲያ ምንድን ነው መደረግ ያለበት? የመጀመሪያ ምክሬ የሚሆነው በቀን ከ1 እስከ 2 ጊዜ ለመመገብ ሞክሩ። እያወራ ያለሁት አጠቃላይ በቀን የምትመገቡትን ምግብ ነው። ለምሳሌ ቀለል ያለ ቁርስ ከበላችሁ ከዛ ራታችሁን ከ11 ሰዓት እስከ 1 ሰዓት ባለው ጊዜ ይመገቡ። መጀመሪያ የምትመገቡት ምግብ ከባድ መሆን የለበትም እና ሁለተኛው ደግሞ መደበኛ የሆነ አመጋገብ መሆን አለበት። አሁን ቀኑን ሙሉ መመገብ የለባችሁ ማለት አይደለም። ፍራፍሬ መመገብ ትችላላችሁ፣ ወተት መጠጣትም ትችላላችሁ። ብቻ ማንኛውም ጤናማ የሆነ ነገር ከፈለጋችሁ መብላት ትችላላችሁ። ቀኑን ሙሉ እንድትራቡ አልፈልግም። ይሄ አይጠቅማችሁም፣ ሁኔታውን የባሰ ያባብሰዋል። ያንን አልደግፍም እያልኩ ያለሁት በራባችሁ በማንኛውም ጊዜ ጤናማ የሆነ አመጋገብ ተመገቡ። ይሄ ይረዳችኋል፣ ሞክሩት። ይሄ ከመጠን በላይ የሆነ ክብደትና የቦርጭ ስብን ለመቀነስ ይረዳችኋል። እንዴት ነው የሚረዳችሁ? ምክንያቱም የካሎሪ እጥረት ያጋጥማችኋል። የካሎሪ እጥረት ካጋጠማችሁ ደግሞ ሰውነታችሁ ኃይል ለማግኘት የሚጠቀመው የተከማቸውን ስብ ነው እና ቀስ በቀስ ይህ ስብ ይቃጠላል። የሰውነታችሁ የስብ መጠንም ሲቀንስ ታስተውላላችሁ። በሁለተኛነት የምመክራችሁ ደግሞ ያላችሁን ሁሉንም ኢነርጂ ወይም ጉልበት በጂም ውስጥ ወይም በአካል ብቃት እንቅስቃሴ አታቃጥሉት። ምክንያቱም ቀኑ ሙሉ ንቁ እንድትሆኑ እፈልጋለሁ። ምንድን ነው የማየው ነገር? ሰዎች ወደ ጂም ሲሄዱ በጠዋት የሚሰሩት ምንም ይሁን ምን ከ2 እስከ 3 ሰዓት በኃይል ይሰራሉ እና እንቅስቃሴ ካደረጉ በኋላ ምንም ኢነርጂ አይኖራቸውም። ከዛ ገብተው አልጋ ላይ ገደም ይላሉ። ማንኛውንም የአካል ብቃት እንቅስቃሴ እየተቃወምኩኝ አይደለም። ነገር ግን ከመጠን በላይ መስራት፣ ለምሳሌ ምግብም ራሳችሁን ማስራት የለባችሁም። እንደዛ ሁሉ ከ2 እስከ 3 ሰዓት መስራት የለባችሁም። 40 ደቂቃ ከበቂ በላይ ነው። ከፈለጋችሁ እስከ 1 ሰዓት ማራዘም ትችላላችሁ። ነገር ግን ሙሉ ቀን ለመስራት የሚያስችል ኢነርጂ እንዳላችሁ እርግጠኛ ሁኑ። ከዛ ቀኑ ሙሉ ኢነርጂያችሁን ታቃጥላላችሁ። እንደዚህ የሚያደርግ የምታውቁት ካለ ከ2 ሰዓት እስከ 3 ሰዓት በየቀኑ የአካል ብቃት እንቅስቃሴ የሚያደርግ ከሆነ ይህ ማለት ከዚህ የአካል ብቃት እንቅስቃሴ በኋላ ብዙ ጊዜ አለው ማለት ነው። ትክክለኛውን አመጋገብም ይመገባሉ ማለት ነው። በቂ ረፍትም ያደርጋሉ ማለት ነው እና ከዚህ በኋላ ስራቸውን መስራት ይጀምራሉ። በዚህ መልኩ ህይወታቸውን ስኬጁል ካደረጉና ይህ እድል ካላቸው በተጨማሪም እና ይህን ለማመጣጠን ፋይናንሻል የሚችሉ ከሆነ ማለት ነው። ይህን ጠቅለል ስናደርገው ለሁሉም አይደለም። ስራ መሄድ ይኖርባቸዋል ወይም ስብሰባ መግባት እና ለዚህ ኢነርጂ ያስፈልገናል። ስለዚህ ራሳችሁን ከመጠን በላይ አታርክሙ። የአካል ብቃት እንቅስቃሴ አድርጉ፣ ነገር ግን ሰውነታችሁ የሚሰጠውን ምላሽ ተመልከቱ እና በሚቀጥለው ቀን ህመም ሊኖር ወይም ለደረታችሁ ስፖርት ሰርታችሁ ደረታችሁ ላይ ህመም ካለ የዛን ቀን ደረታችሁን መንካት የለባችሁም። በሚቀጥለው ቀን የእግር ነው መስራት ያለባችሁ ማለት ነው። ታዲያ በዚህ መልኩ ለምትሰሩት ኤክሰርሳይዝ ብልህ መሆን አለባችሁ እና ቀኑን ሙሉ ንቁ መሆን ይኖርባችኋል። ምን ማለት ነው? ለምሳሌ ከቢሮ ስትወጡ ታክሲ ወይም ባስ ተጠቅማችሁ ወደ ቤት ስትመለሱ ከምትወርዱበት ቦታ ቀደም ብላችሁ ወርዳችሁ እስከ ቤታችሁ ድረስ በእግራችሁ ወክ አድርጉ። ሙሉ ቀን ንቁ ለመሆን ሞክሩ። ስራችሁን የምትሰሩት ደግሞ ብዙ ሰዓት ተቀምጣችሁ ከሆነ በየ40 ደቂቃው ወይም በየ1 ሰዓቱ የእግራችሁን ጣቶች በመጠቀም ተረከዛችሁን ወደ ላይ በማድረግ የባታችሁን ጡንቻዎች ወይም የካፍ ጡንቻዎቻችሁን ማሰራታችሁን አትርሱ። ቀኑ ሙሉ ኃይል እንዲኖራችሁ ያስፈልጋል። ስለዚህ ይህ ተጨማሪ ካሎሪዎችን ለማቃጠልም ይረዳችኋል። ሶስተኛው ምክሬ ደግሞ በጣም ቀላል ነው። በየቀኑ 2 ፍራፍሬዎች የመመገብ ልማድ ይኖራችሁ። 1 ፖም ወይም 1 ዘይቱን ብቻ። ማንኛውም የተመቻችሁ ፍራፍሬ ሊሆን ይችላል።
አንድ ወይም ሁለት ፍሬ ወይን ብሉ እያልኩ አይደለም። ከፍ ያለ መጠን ያለው ፍራፍሬ ነው መመገብ ያለባችሁ። ወይን የምትበሉ ከሆነ መጠኑ የተወሰነ መጠን ሊኖረው ይገባል። ፍራፍሬ እንድትወፍሩ አያደርጋችሁም። ፍራፍሬዎች ተፈጥሯዊ ኃይል ይሰጧቸዋል። እንዴት ነው የምትመገቡት? በመጀመሪያ ከራባችሁ በቀኑ አጋማሽ አንድ ፍራፍሬ ይመገቡ እና በቀሪው ግማሽ ቀን ደግሞ ከ8 ሰዓት እስከ 11 ሰዓት ከፈለጋችሁ በዛ ሰዓት አንድ ፍራፍሬ መመገብ ትችላላችሁ። በዚህ መልኩ በተለያየ ሰዓት 2 ፍራፍሬ ትመገባላችሁ። እነዚህ ፍራፍሬዎች የምግብ ፍላጎታችሁን በማመጣጠን የራባችሁን ስሜት ያስታግሳሉ። ስለዚህ በየቀኑ 2 ፍራፍሬ መመገብን ልማድ አድርጉ። ይህ በጣም ይጠቅማችኋል። በአራተኛነት ደግሞ በጣም አስፈላጊው ነገር እራታችሁን በሰዓቱ መመገብ ነው። እራታችሁን ከ11 እስከ 1 ሰዓት ባለው ጊዜ ለመመገብ ሞክሩ። ይሄ እንዴት ነው የሚሆነው? ይህ የሚሆነው የመጀመሪያ ምክሬን ከተከተላችሁ ብቻ ነው። ያም በቀን አንዴ ወይም 2 ጊዜ መመገብ ነው። ምክንያቱም ከ11 እስከ 1 ሰዓት ይርባችኋል እና እራታችሁን በሰዓቱ የምትመገቡበት መንገድ ታገኛላችሁ። ይህን ሞክሩት። የመጨረሻ ምግባችሁን ከ11 እስከ 1 ሰዓት ባለው ጊዜ ከተመገባችሁ እራታችሁን በበላችሁበት ሰዓትና በቀጣይ ቁርሳችሁን በምትመገቡበት ሰዓት ጥሩ ርቀት ይኖራል። በዚህ መልኩ ነው ኢንተርሚተንት ፋስቲንግ ወይም ቀላል የሆነ የምትጾሙበት ቀን የምታገኙት። ይሄ ለእናንተ በጣም ይረዳችኋል እና በምትጾሙበት ጊዜ ሰውነታችሁ ራሱን የሚያገግምበት ጊዜ ያገኛል። አንጀትም የተመገበው ምግብ ለመፍጨት ጊዜ ያገኛል። ይሄ ትንሽ ልማድ እራትን በሰዓቱ መመገብ ለጤናችሁ ብዙ ጥቅሞችን ይሰጣል። እራትን በሰዓቱ መመገብ ጥሩ የሆነ የበሽታ የመከላከል አቅም እንዲኖር እና ጥሩ የሆነ አቋም እንዲኖር በጣም ይረዳል። አምስተኛና የመጨረሻው ምክሬ ደግሞ ካርቦሃይድሬትን መቀነስና በትንሹ ፕሮቲንን መጨመር ነው። በቀን ምን ያህል ካርቦሃይድሬት እና ምን ያህል ፕሮቲን እንደምትመገቡ ማየት አለባችሁ። ብዙ ጊዜ ወፍራም የሆኑ ሰዎች ብዙ ካርቦሃይድሬት እና ፋትን አንድ ላይ ይመገባሉ። የሚመገቡት ፕሮቲን ግን በጣም ትንሽ ነው እና ፕሮቲንም ከተመገቡ ደግሞ በድጋሚ ከብዙ ካርቦሃይድሬት ጋር ነው። ስለዚህ በተወሰነ መጠን ካርቦሃይድሬት መቀነስ አለባችሁ እና ትንሽ የፕሮቲን መጠን መጨመር አለባችሁ አመጋገባችሁ ላይ። ይህም ጥንካሬን ይሰጣችኋል እና ሰውነታችሁን ከውስጥ ያድነዋል። ለምሳሌ አንድ ሰው 80 ኪሎ ግራም የሚመዝን ቢሆን አጠቃላይ ይሄ ሰውዬ እየተመገበ ያለው በቀን ከ5 እስከ 10 ግራም ፕሮቲን ነው ማለት ነው። ይሄ በጣም ትንሽ ነው። ስለዚህ ቢያንስ በየቀኑ ከ50 እስከ 60 ግራም ፕሮቲን ማግኘት ይኖርቦታል። ይህም በጣም ይረዳዎታል። ታዲያ እነዚህ 5 የኑሮ ዘዴ ለውጦች ጠቃሚ ናቸው እና ይሄ የማይሰራበት ምንም ምክንያት የለም። ዋናው ነገር ራሳችሁን ማስተማርና እነዚህን ነገሮች መከተል ነው። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ሰላም ለእናንተ ይሁን።